ማንቸስተር ዩናይትድ ከአዲሱ አሰልጣኝ ማይክል ካሪክ ጋር አራተኛውንና ወሳኙን ጨዋታ በነገው ዕለት የሚያከናውን ይሆናል። ማንቸስተር ዩናይትድ ከዚህ ቀደም ቶተንሃም ሆትስፐርስን በሚገጥምበት ጊዜ እጅግ በጣም ሲፈተንና 3 ነጥብ ሲወሰድበትም ተመልክተናል። ይህ ጨዋታ ግን ማንቸስተር ዩናይትዶች ጨዋታውን አሸንፈን እንወጣበታለን በሚል ተስፋ የሰነቁበት የጨዋታ መርሃ ግብር ነው። ከዚህም በተጨማሪ አሰልጣኙ ማይክል ካሪክ በተከታታይ ጨዋታዎች ላይ ይዞት የገባውን አሰላለፍ ተከትሎ በዚህም ጨዋታ ላይ ተመሳሳይ አሰላለፍ ይዞ እንደሚገባ ይጠበቃል። በአንጻሩ የሰሜን ለንደኑ ክለብ ቶተንሃም ይህንን ጨዋታ ሲያከናውን ባሳለፍነው ሳምንት ማንቸስተር ሲቲን ነጥብ አስጥሎ ነው ወደዚህኛው ጨዋታ የሚመጣው። ነገር ግን በዚህ ውድድር ዓመት ቶተንሃም ደካማ ጊዜን በሊጉ እያሳለፈ ይገኛል። እናም በዚህ ጨዋታ ላይ ማንቸስተር ዩናይትድን እንዴት አድርጎ ሊቋቋም ይችላል? አሰልጣኝ ቶማስ ፍራንክስ ምን አይነት የጨዋታ አቀራረብ ሜዳ ላይ ሊያስመለክቱን ይችላሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ላይክ ስታደርጉት ዩቲዩብ ቫይራል እንዲወጣ ያደርገዋል። የሌሎች የእግር ኳስ ተመልካቾችም ፕሮግራሙን የሚያደርሰው ይሆናል። ስለዚህ ፕሮግራም ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። ለእናንተ የ3 ሰከንድ ስራ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ሳምንት የጨዋታ የቅድመ ዳሰሳ ፕሮግራሞቻችን ተገናኝተናል። ሁልጊዜም እንደምናደርገው እንግዲህ በሳምንቱ የተመረጡ ጨዋታዎችን እናነሳና ጨዋታዎቹ ከመጀመራቸው አስቀድሞ የተለያዩ የቅድመ ዳሰሳ ነጥቦችን እናነሳለን። በዚህ ሳምንት ደግሞ 3 ጨዋታዎችን መርጠናል። ማንቸስተር ዩናይትድ ከቶተንሃም፣ ሊቨርፑል ከማንቸስተር ሲቲ እና አርሰናል ከሰንደርላንድ የሚያደርጓቸውን ጨዋታዎች በትንታኔ ፕሮግራሞቻችን የምንመለከታቸው ይሆናል። እንግዲህ ሊጉ በዚህ ሳምንት ወሳኝ የሆኑ የጨዋታ መርሃ ግብሮቹን ከዛሬ ጀምሮ ማስተናገድ የሚጀምር ይሆናል። ነገና ከነገ በስቲያም በጣም ትልልቅ የሚባሉ ጨዋታዎች ይከናወናሉ። ከነዚህ ጨዋታዎች መካከል ደግሞ አንደኛው የማንቸስተር ዩናይትድ እና የቶተንሃም ሆትስፐርስ ጨዋታ ነው። ጨዋታው እንግዲህ በብዙ መንገዶች የሚጠበቅበት ምክንያት አለው። አንደኛው ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ በቡድን ውስጥ የፈጠረው ተጽዕኖ ፈጣሪነትና ለውጥ የማንቸስተር ዩናይትድ ደጋፊዎች ተስፋ እንዲያደርጉ እውነትም ማንቸስተር ዩናይትድ ይመለሳል፣ ወደ ቀደመ ክብሩ ይመጣል፣ ምናልባት የሆኑ ጥቂት አጀስትመንቶች፣ ጥቂት ዝውውሮች እና ደግሞ ሜዳ ላይ በደንብ ታክቲካል የሆነ በጣም ምርጥ የሚባል አቀራረብ ይዞ የሚመጣ አሰልጣኝ ካለ ማንቸስተር ዩናይትድ ያንን ነገር ማድረግ ይችላል የሚል ተስፋ እንዲኖራቸው ያደረጉ ያለፉትን 3 ጨዋታዎች ተመልክተናል። እንግዲህ ማይክል ካሪክ ወደ ማንቸስተር ዩናይትድ ሲመጣ አንድ ይታሰብ የነበረው ነገር የሚገጥማቸው ተጋጣሚዎች በጣም ትልቅ ናቸው። አርሰናልን ይገጥማል፣ ማንቸስተር ሲቲን ይገጥማል፣ ፉልሃምን ይገጥማል እና ከነዚህ ቡድኖች ምን ያክል ነጥብ ይዞ ሊመለስ ይችላል? ማንቸስተር ዩናይትድ እንደው በዚህኛው የአሰልጣኝ ለውጥ ውስጥ ከመምጣቱ በፊት ከአሰልጣኝ ሩበን አሞሪም ጋር፣ ከዛ በፊት ከአሰልጣኝ ኤሪክ ቴን ሃግ ጋር፣ ከዛ በፊት ከብዙ አሰልጣኞች ጋር ሲቀጥል ተመልክተናል። ግን ቡድኑ ደግሞ ያውም እንደዚህ ትልልቅ ተጋጣሚዎችን በሚገጥምበት ጊዜ አንሶ የሚገኝ ቡድን በመሆኑ ምክንያት ዩናይትድ እንዲህ ካሉ ተጋጣሚዎች ጋር ሲጫወት ስሙ ብቻ ነው ሜዳ ውስጥ ገብቶ ይጫወት የነበረው። ያ ማንቸስተር ዩናይትድ የሚለው ትልቁ ስም ካልሆነ በስተቀረ ዩናይትድን የሚወክል የሜዳ ላይ እንቅስቃሴ በተጫዋቾቹ በኩል አንመለከትም ነበር። ነገር ግን ቡድኑ ማንቸስተር ሲቲን አሸነፈ፣ ጎረቤቱን ያውም ጥንቅቅ ያለ ብልጫ ወስዶ በሙከራዎች ረገድ ምናልባትም እንደውም በጨዋታው ላይ የዶናሩማ ምርጥ ብቃት ከዛ ደግሞ የተሻሩት ጎሎች ባይኖሩ ኖሮ በእርግጠኝነት በዛ ጨዋታ ላይ ዩናይትድ 4 እና 5 ጎል ከዛም በላይ አስቆጥሮ ማሸነፍ የሚችለውም ጨዋታ ነበር። ኤምሬትስ ላይ ከማንቸስተር ሲቲም የባሰ ከባድ ጨዋታ ነበር ማንቸስተር ዩናይትድ ያከናወነ የነበረው። እንደምታውቁት አርሰናል ዘንድሮ ኤምሬትስ ላይ አንድም ጊዜ አልተሸነፈም። ያንን ጨዋታ እስከሚያከናውን ድረስ በቻምፒየንስ ሊግ በሉት፣ በካራቦ ካፕ፣ በኤፍኤ ካፕ፣ በፕሪሚየር ሊግ አንድም ጨዋታ ያልተሸነፈ ቡድን ነበር። አርሰናልን ሜዳው ድረስ መጥቶ አሸንፎት የሄደው ማንቸስተር ዩናይትድ ነው። ከዛ ደግሞ ባለፈው ሳምንት ሌላኛውን ከባድ ተጋጣሚ ፉልሃምን በሜዳው የገጠመው ማንቸስተር ዩናይትድ ያንን ውጤት ደግሞ አስመዝግቦ እንደገና የሚፈልገውን 3 ነጥብ ይዞ ወጥቷል። ምናልባት አንድ ነገር ሊነሳ ይችል ይሆናል። ያው የአዲስ አሰልጣኝ ለውጥ ሲመጣ ሁልጊዜም ድባቡ ለየት ይላል። የአሰልጣኝ ለውጥ ሲመጣ
ክለቦች የሃኒሙን ጊዜ ላይ ነው የሚሆኑት፣ የጫጉላ ጊዜ ላይ ነው የሚሆኑት። ያኛው የሚሰጠው ሪፍሬሽመንት ምናልባትም ደግሞ ማንቸስተር ዩናይትድን ውጤት እንዲያመጣ አድርጎታል ብለን ልናነሳ እንችል ይሆናል። ግን ይሄ ከዛም የላቀ ነገር አለው። ዩናይትድ በተከታታይ ጨዋታዎችን አሸንፎ ወደ ቶፕ 4 ሲመለስ በራሱ እጅ ካሪክ ከመምጣቱ በፊት ከአንዴም 2-3 ጊዜ ዩናይትድ ያገኘውን እድል ሳይጠቀምበት ቢቀርም አሁን ግን ካሪክ ከመጣ በኋላ የሌሎቹ ነጥብ መጣል ሲጨመር የራሱ የማንቸስተር ዩናይትድ በተከታታይ ጨዋታዎች ላይ የማሸነፍና 3 ነጥብ ይዞ የመውጣት ነገር ሲጨመር ዩናይትድ በዚህ ሲዝን ምናልባትም ደግሞ ቶፕ 4 የሚገባ ከሆነ ማይክል ካሪክ ለዛ ትክክለኛውና ሁነኛው ሰው መሆኑን በደንብ የተመለከትንባቸው ያለፉትን 3 ጨዋታዎች ተመልክተናል ማለት ነው። እና ለዛ ነው አሁን ደጋፊዎችም ተስፋ አድርገው የምናያቸው። የክለቡ ኢንቫይሮንመንትም እንዳለ ተቀይሯል ማለት ይቻላል። እና አሁን ማንቸስተር ዩናይትድ ልክ እንደድሮ ሰር አሌክስ ፈርጉሰን እንደነበሩበት ጊዜ ትልቅ ጨዋታዎችን የሚያደርግ አነስተኛ ቡድኖችን የሚግጠም ያሸንፋል ብለው ደጋፊዎች በእርግጠኝነት በኮንፊደንስ አፋቸውን ሞልተው ደረታቸውን ነፍተው መናገር የሚችሉበት ጊዜ የመጣው ያለምንም ምክንያት አይደለም። ማይክል ካሪክ በልምምድ ሜዳ ላይ የሚሰራው ስራ፣ ከዛ በተጨማሪ ደግሞ ሜዳ ላይ ይዞት የሚመጣው ታክቲክና አቀራረብ ምን ያክል የተሻሻለ መሆኑን እየተመለከትን እንገኛለን። በሩበን አሞሪም ስር አትፈለጉም የተባሉ ተጫዋቾች አሁን ተጽዕኖ ሲፈጥሩ እያየን ነው። ኮቢ ሜይኑ እኮ በጥሬ ተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ለመለቀቅ ሁሉ ተቃርቦ ነበር። በቃ መቆየት አልፈልግም ልቀቁኝ እስከ ማለት ደረጃ ደርሶ ነበር። ግን ደግሞ ካሪክ መጣና የማንቸስተር ዩናይትድ ቁልፍና ወሳኝ ተጫዋች እንዲሆን አድርጎታል በማንቸስተር ዩናይትድ ቤት። ካዜሜሮ ምናልባት ዘንድሮ በዩናይትድ የመጨረሻው ጊዜው ነው። ግን ደግሞ ልክ ሪያል ማድሪድ ቤት እያለ የምናቀውን በጣም የተለየ ፐርፎርማንስ የሚያሳየውን ምርጡን ካዜሜሮ እየተመለከትን ነው። ብሩኖ ከካዝሜሮ ጋር ሲጣመር ካየነው ይልቅ በሩበን አሞሪም ስር ሲጫወትበት ከነበረው ሚና ይልቅ በደንብ ወደፊት ወጥቶ በ10 ቁጥር ቦታ ላይ ከአጥቂው ጀርባ ተሰልፎ ለነዛ በደንብ ምርጥ የሆኑ ለነ ብሪያን ኤምቡሞ ለነ አማድ ለመሳሰሉ ተጫዋቾች መጋቢ የሆነ ተጫዋች መሆኑን እያየን እንገኛለን። በፊትም ያን ነገር ሲያደርገው አይተናል። አሁን ደግሞ ከዛም በጣም ላቅ ባለ መልኩ ነው ይህ ተጫዋች ፐርፎርም እያደረገ የሚገኘው። በማንቸስተር ዩናይትድ ቤት የመከላከሉ ጉዳይ ተከርኖ ይብሰል የተባለ ነበረ። አሁን ግን ሲኒየር በሆኑ የተከላካይ መስመር ተጫዋቾች የማንቸስተር ዩናይትድ ዲፌንሲቭ ስትራክቸር ተዋቅሯል። ሉክ ሾው ልምድ ያለው ተጫዋች ነው። ሃሪ ማጓየር ልምድ ያለው ተጫዋች ነው። ሊዛንድሮ ማርቲኔዝ ልምድ ያለው ተጫዋች ነው። ዲዮጎ ዳሎም በተመሳሳይ እድሜያቸውን ከተመለከትን ሌሎች ነገሮችንም ካየን በጣም ልምድ ያላቸው ተጫዋቾች መሆናቸውን እንመለከታለን። እና ካሪክ እነዚህን ሁሉ ነገሮች ሌሎች ደግሞ ተጨማሪ ነገሮችን መዘርዘር ይቻላል በነዛ መንገድ ክለቡ እንዲቀየር ለውጥ እንዲያመጣ አድርጎ አሁን ማንቸስተር ዩናይትድ ከነ ሊቨርፑልም ከነ ቼልሲም በላይ በዚህ ደረጃ ላይ እንዲቀመጥ 4ኛ ደረጃ ላይ እንዲቀመጥ ቡድኑ አድርጎታል። በተከታታይ ባሸነፋቸው 3 ጨዋታዎች ላይ ማለት ነው። አሁን እንግዲህ በፕሪሚየር ሊጉ በዚህኛው ሳምንት ደግሞ ከቶተንሃም ስፐርስ ጋር ይጫወታል። ቶተንሃም ስፐርስ እንደምታውቁት ሁል ጊዜ ጥሩ ብቃት ላይ የሚሆን ጥሩ ብቃት ላይ የማይሆን ሁለት ክለቦችን ሲያገኝ በጣም ኮስታራ ተጋጣሚ ሆኖ ነው ወደ ሜዳ የሚገባው። አንደኛ ማንቸስተር ሲቲን ሲገጥም፣ ሁለተኛ ደግሞ ማንቸስተር ዩናይትድን ሲገጥም ምንም አይነት የፈለገ አቋሙ ቢወርድ እንኳን እነዚህ ክለቦችን ሲያገኝ ግን በፍጹም ደካማ ሆኖ ወደ ሜዳ አይቀርብም። ለዚህ ደግሞ ቀለል ያለውን ምሳሌ የባለፈውን ሳምንት መመልከት ይቻላል። ባለፈው ሳምንት በቃ ምን አይነት የገዘፈ ተጋጣሚ ማንቸስተር ሲቲ ከቶተንሃም በጣም የተሻለ ቡድን ነበር። በመጀመሪያው አጋማሽ 2 ጎሎችን ያስቆጠረ በ2 ጎል ልዩነት ሲመራ የነበረ ቡድን ነው። ሁለተኛው አጋማሽ ላይ ግን ነገሩ በተገላቢጦሽ ሆኖ ቶተንሃም ጭራሽ 2 ጎል አስቆጥሮ ማንቸስተር ሲቲን ነጥብ አስጥሎት ወጥቷል። አሁንም በ25ኛው ሳምንት ሲገናኙ ይሄ ቡድን ወደ ኦልድ ትራፎርድ ሲመጣ ያንን አይነት ፐርፎርማንስ ሊያሳይ የሚችልበት እድል እንዳለ ኤክስፔክት ማድረግ የግድ ይለናል። ምንም በማያጠራጥር መልኩ ቶተንሃም ከማንቸስተር ዩናይትድ ያነሰ ቡድን ነው ዘንድሮ በፕሪሚየር ሊጉ። በደረጃ ሰንጠረዡ እንደምታዩት ከወገብ በታች 13ኛ 14ኛ ደረጃ ላይ የሚቀመጥ ቡድን ነው። ቶተንሃምን አሁን አንስተን ዘንድሮ እኔ እንጃ ለቶፕ 4 ፉክክር አይደለም ቶፕ 6 ውስጥ የሚገባል ብዬ የማልጠብቀው ቡድን ነው ቶተንሃም። አምና እንግዲህ የዩሮፓ ሊግ ዋንጫን አንስቶ በአቋራጭ ወደ ቻምፒየንስ ሊግ የመጣ ቡድን ነው። ምናልባት ዘንድሮስ ቻምፒየንስ ሊግ አንስቶ በአቋራጭ ይገባል ወይ ያንን ነገር ያስመለክተናል ወይ አላውቅም። በጣም ከባድ ነው። ግን ቶርናመንት ስለሆነ ወይ የኮምፒቲሽን ውድድር ስለሆነ ያንን እርግጠኛ ሆነ መናገር ላንችል እንችላለን። ግን በጣም ደካማ አቋም እያሳየ የሚገኝ ቡድን ቢሆን ግን ሁልጊዜ ዩናይትድ እና ሲቲን ሲገጥም ጠንካራ ሆኖ የሚመጣ ቡድን ነው። ኢቨን አርሰናል ላይ እንኳን እንደዚህ አይጠነክርም ቶተንሃም።
እና በባለፈው የመጀመሪያ ዙር ጨዋታቸውን ሰሜን ለንደን ላይ ሲያከናውኑ 2-2 ነበር ጨዋታቸውን ያጠናቀቁት። አምና እንደምታስታውሱት በዩሮፓ ሊግ ፍጻሜ ቶተንሃም ማንቸስተር ዩናይትድን 1-0 አሸንፎ የዩናይትድን ቅስም የሰበረበት ውጤት ተመዝግቧል። በጣም ያ ዘግናኝ የሚባል የዩናይትድ ሽንፈት ነበር። በአንድ ጎል ልዩነት ነው የተሸነፉት። ግን ዩናይትዶች ተስፋ አድርገው ስለነበር ወደ ቻምፒየንስ ሊግ የሚያስገባንን ውጤት እናገኛለን ብለው አስበው ስለነበር ይሄ ውጤት መመዝገቡ ደጋፊዎችን በጣም ቅስማቸውን ሰብሮት ነበር። ከመስመር ላይ ሁሉ ጎል እያወጡ ነው ያንን ጨዋታ አሸንፈው የወጡት ቶተንሃሞች። አንድ ጎል አስቆጠሩ፣ ጎላቸውን ዘጉ። በዛ መከላከል ውስጥ ያንን ዋንጫ አሸንፈዋል። ፕሪሚየር ሊግ ላይም ሲገናኙ ቶተንሃም በሜዳው ዩናይትድን 1-0 አሸንፏል። እንዲሁ ደግሞ ከሜዳው ውጪ ይሄንንም ጨዋታ ሲያደርግ እንደዚሁ አሸንፎ መጥቷል። ዩናይትድን ኦልትራፎርድ ላይ መጥቶ የዛሬ ዓመት 3-0 አሸንፎ ተመልሷል። በባለፈው ዓመት ሴፕቴምበር ወር መስከረም ወር ላይ ኤሪክ ቴናግ እያሉ በካራቦ ካፕም 4-3 በሆነ ውጤት ቶተንሃም ማንቸስተር ዩናይትድን አሸንፏል። በባለፈው ዓመት 4 ጨዋታዎች አድርገው 2 በፕሪሚየር ሊግ፣ 1 በካራቦ ካፕ፣ 1 ደግሞ በዩሮፓ ሊግ ፍጻሜ ተገናኝተው 4ቱንም ማሸነፍ የቻለው ቶተንሃም ነው። ዩሮፓ ሊግ ኢቭን በካራቦ ካፕ ሩብ ፍጻሜ እንኳን ተገናኝቶ ቶተንሃም ለዩናይትድ ምህረት አላረገለትም፣ አሸንፎ ነው የወጣው። እና ይሄ ጨዋታው በቀላል እንዳያዩት የማንቸስተር ዩናይትድ ደጋፊዎች ጨዋታውን አይ ይሄ ጨዋታማ ቀላል ነው በቃ ምንም የተለየ ነገር አይመጣብንም ብለው እንዳያስቡ እንደ ማስጠንቀቂያ ደውል የሚታይ ነው። ዘንድሮም ሲጫወቱ ያው እንዳያችሁት ጨዋታው በአቻ ውጤት ነው የተጠናቀቀው። በእርግጥ ዩናይትድ ባለቀ ሰዓት ጎል አስቆጥሮ አቻ ሆነ እንጂ በዚህ ጨዋታ ላይም የጨዋታው የማሸነፍ ሂደት ወደ ቶተንሃም ያጋደለ ይመስል ነበር። ዩናይትድ በጎዶሎ ሲጫወትም ተመልክተናል። እና አሁን አብዛኞቹን ነገሮች ለሚመለከት ጨዋታው ለዩናይትድም እንዲሁ ደግሞ ለተጋጣሚው ለቶተንሃምም እጅግ በጣም ፈታኝ ጨዋታ እንደሚሆን ግልጽ ነው። ዩናይትድ ያለፉትን ጨዋታዎች ሲያከናውን አርሰናልን የሚግጠም ፉልሃምን የሚግጠም ቀላል የሚባል ፈተና አልገጠመው። እንግዲህ በተጫዋችነት ዘመኑ የአሁኑ የዩናይትድ አሰልጣኝ ማይክል ካሪክ ለቶተንሃም ተጫውቶ አሳልፏል። ብዙዎቹ በእርግጥ በማንቸስተር ዩናይትድ ነው በጣም አውት ሻይን ሲያደርግ በቃ በዛ የንግስና ጊዜያት ውስጥ እንዳለ የሚያስታውሱት። ነገር ግን ደግሞ ተጫዋቹ ወደ ቶተንሃም በመጣበት ጊዜና በቶተንሃም ባሳለፋቸው ጥቂት ጊዜያት እጅግ በጣም የሚያስገርም ጊዜ ነበረ ያሳለፈው እና ዛሬ እንግዲህ የቀድሞ ክለቡን በአሰልጣኝነት በተቃራኒ የሚገጥም ይሆናል እና አሰልጣኙ በተለይ ሰር አሌክስ ፈርጉሰን ተጫዋቹን ወደ ዩናይትድ ሲያመጡት የሮይ ኪን ምትክ እንዲሆን አስበው ነው ወደዚህ ቡድን ያመጡት ማለት ነው። እና እንደውም በወቅቱ የቶተንሃም አሰልጣኝ የነበሩት ማርቲን ዮል የካሪክን የመልቀቅ እና ያለመልቀቅ ጉዳይ በተመለከተ ሲናገሩ ማይክል ካሪክን የመሰለ ተጫዋች ማጣት አልፈልግም፣ በባለፈው ዓመት የቡድናችን ምርጡ የአማካይ መስመር ተጫዋች ነው የሚል ሀሳባቸውን ነበር የሰጡት። ግን ተጫዋቹን ሊያስቀሩት አልቻሉም። ወደ ዩናይትድ አምርቷል። ከዛ በኋላ በዩናይትድ የስኬት ዓመታት ውስጥ ተጫዋቹ ጉልህ ሚና የነበረው አማካይ ነው። አሁን እንግዲህ ነገ በተቃራኒ የሚገጥመው የቀድሞ ክለቡን ነው ማለት ነው። ኦፕታ ሱፐር ኮምፒውተር ይህንን ጨዋታ በተመለከተ ባስቀመጠው ግምት መሰረት ማንቸስተር ዩናይትድ 50% የማሸነፍ ቅድመ ግምት የተሰጠው ቡድን ሆኗል። አሁን ካለበት ፎርም አንጻር ዩናይትድ አሁን ካለው አቋም አንጻር ተመልክቶ እንግዲህ ኦፕታ ሱፐር ኮምፒውተር 50% ለዩናይትድ የማሸነፍ ግምት ሰጥቷል። ግን 50%ቱን ማን ያሸንፋል ብሎ ገመተ ካላችሁ ለቶተንሃም የሰጠው 50% አይደለም። ለቶተንሃም የተሰጠው የማሸነፍ ቅድመ ግምት 24.8% ነው። 25% ነው ቶተንሃም ያሸንፋል የሚለው ግምት። አቻ ይወጣሉ የሚለው ግምት 25% የተሰጠ ነው። ስለዚህ በዚህ ጨዋታ ላይ የማሸነፍ ቅድመ ግምት ለባለሜዳው ቡድን ማንቸስተር ዩናይትድ የተሰጠ መሆኑን በግልጽ የምንመለከተው ጉዳይ ይሆናል ማለት ነው። ከዚህ በተጨማሪ ቅድም ያነሳሁት ሪከርድ እንዲሰበር ዩናይትድ ደጋፊዎች ይጠብቃሉ። ምክንያቱም ያለፉትን 6 ጨዋታዎች ማንቸስተር ዩናይትድ ቶተንሃምን ማሸነፍ አልቻለም። በተከታታይ ጨዋታዎች ላይ በተመለከትናቸው በተለይ የፕሪሚየር ሊግ ጨዋታዎችን ከሆነ ያነሳ ነው ቅድም ያነሳ ነውን ዩሮፓ ሊግን ካራቦ ካፕን አውጥተን ፕሪሚየር ሊግን ብቻ ከተመለከትን በ6ቱ ጨዋታዎች ማንቸስተር ዩናይትድ ቶተንሃምን ማሸነፍ አልቻለም። 3 ጨዋታዎችን አቻ ተለያይተዋል። በ3ቱ ጨዋታ ዩናይትድ ተሸንፏል። ስለዚህ ይህንን ጨዋታ ዩናይትድ ይህንን ታሪክ ለመቀልበስ ሁልጊዜ በቶተንሃም ነጥብ የሚጥለው የሚሸነፈውን ዩናይትድ ቀይሮ ወደ አሸናፊው ማንቸስተር ዩናይትድ ለመምጣት
የሚያከናውነው ጨዋታ ይሆናል። ከዚህ በተጨማሪ ለቶተንሃም ሁለተኛው ሎንገስት ያለመሸነፍ ጉዞ ነው። እንግዲህ ከዚህ በፊት 8 ተከታታይ ጨዋታዎችን በሁሉም ውድድሮች ያለመሸነፍ ጉዞ የነበረው ቡድን ነበር። አሁን ያንን ሪከርድ ለመስበር 3 ጨዋታዎች ይቀሩታል። 2 ጨዋታዎች ላይ ደግሞ በዩናይትድ ካልተሸነፈ ያንን ሪከርድ መልሶ መጋራት ይችላል። ስለዚህ ይሄም ጨዋታ ሞር ለቶተንሃምም ላለመሸነፍ በዩናይትድ ላይ ያላቸውን የበላይነት ለማስቀጠል በዩናይትድ ላይ ያላቸውን ኮስታራነት ለማስቀጠል ወደ ሜዳ የሚገቡበት አንዱ ጨዋታ ስለሆነ ጨዋታው በዚህ መንገድ የሚታይ መሆኑን በደንብ መመልከት ያስፈልጋል ማለት ነው። ስለዚህ አሁን ዩናይትድ እንደ አዲስ በጣም ጥሩ ፎርም ላይ ነው የሚገኘው። ባለፈው ሳምንት ፉልሃምን ባሸነፉበት ጨዋታ ላይ እንግዲህ 2-0 ዩናይትድ እየመራ ከዛ በኋላ ፉልሃሞች 2 ጎል አስቆጥረው 2 አቻ ሆኑ። ካምባክ አሳይተው ነበር፣ ግን መጨረሻ ላይ ተቀይሮ የገባው ቤንያሚን ሼሽኮ የማሸነፊያውን ጎል አስቆጥሮ ለዩናይትድ እንደገና 3 ነጥብ ያስገኘ ተጫዋች ሆኗል። እንግዲህ በቅርቡ በተመለከትናቸው ጨዋታዎች ላይ አንዱ የማንቸስተር ዩናይትድ ጥንካሬ ተብሎ የሚታየው ኮንሲስተንሲ ነው። ሜዳ ላይ የሚገቡት ተጫዋቾች ተመሳሳይ ናቸው። ሴኒ ላመንስ ግብ ጠባቂ ነው። ሉክ ሾው፣ ዲዮጎ ዳሎ ሁለቱ ፉል ባኮች ናቸው። ሊዛንድሮ ማርቲኔዝ እና እንዲሁ ደግሞ በዚህ ቡድን ውስጥ አሁን ሃሪ ማጓየር ያልተነገረለት ትልቅ ስራ እየሰራ ይገኛል። ከዚህ ቀደም ለአንድ ውድድር ዓመት ራፋኤል ቫራን እና እንዲሁ ደግሞ ሊዛንድሮ ማርቲኔዝ ጥሩ ጥምረት አሳይተው ነበር። አሁን ያ ጥምረት እየተደገመ ያለ ይመስላል በማጓየር እና በማርቲኔዝ መካከል። ካዜሜሮ ከኮቢ ሜኑ ጋር እየተጣመረ ነው እና እንደውም ካዜሜሮ በእያንዳንዱ ጨዋታ ላይ የሚወርዳቸው ታክሎች፣ ጎል ሲያስፈልግ ጎል ያስቆጥራል። በየትኛውም ጨዋታ ላይ መድረስ ካለበት የሚደርስ ተጫዋች ነው እና የካዜሜሮን በዚህ ቋሚ 11 ውስጥ መሰለፍ በእርግጥ 90 ደቂቃ አይጨርስም። ኡጋርቴ ተቀይሮ ሊገባ ይችላል። ምክንያቱም የእድሜ ጉዳይ አለ። 30 ዓመት ያለፈው ተጫዋች ነው። በየሳምንቱ ዝም ብላችሁ ሜዳ ላይ የምታሰልፉት ተጫዋች አይደለም። ነገር ግን በየሳምንቱ ሜዳ ላይ ባይሰለፍ በ90 ደቂቃ ባይጨርስ ማድረግ ያለበትን ነገር ግን ሜዳ ላይ አድርጎ የሚወጣ ተጫዋች መሆኑን በደንብ በግልጽ እንመለከታለን። ስለዚህ ይሄም ተጫዋች ይሰለፋል ሜዳ ውስጥ። ብሩኖ ፈርናንዴዝ ከፊት አለ። አማድና እንዲሁ ደግሞ በባለፉት ጨዋታዎች ላይ ፓትሪክ ዶርጉን ስናይ ነበር። አሁን ከፓትሪክ ዶርጉ በተቃራኒ ማቴዎስ ኩኛ ደግሞ አንድ ጨዋታ ላይ ሲሰለፍ አይተነዋል። የፊት መስመሩን ደግሞ ብሪያን ምቡሞ የሚመራው ተጫዋች ነው እና የዩናይትድ አንዱ የባለፉት ጊዜያት ጥሩ ጥንካሬው ነው ተብሎ የሚነሳው በተለይም በቅርብ ጨዋታዎች ላይ ተመሳሳይ አሰላለፍ፣ ተመሳሳይ ፎርሜሽን የ4-2-3-1 ፎርሜሽንን ይዞ ወደ ሜዳ መግባቱ ለክለቡ ውጤታማነት በጣም ትልቅ መሰረት የጣለ ጉዳይ ነው የሚሉ ብዙ አይነት ሀሳቦች እየተሰጡበት ይገኛሉ እና የዩናይትድን ጥሩ የውጤታማነት የተከታታይ ጨዋታዎችን ማሸነፍ ስንመለከት አሰልጣኙ የተጠቀመው ያለውን ወጥ ፎርሜሽን በደንብ እዚህ ጋር ማንሳት አስፈላጊ ጉዳይ ይሆናል። ዩናይትድ በባለፈው ጨዋታ ላይ ለምሳሌ በሁለቱ ጨዋታዎች ሲቲንና አርሰናልን ሲያሸንፍ ኳሱን ለተጋጣሚዎቹ ሰጥቶ የሚከላከል ከዛ በኋላ ግን መልሶ ደግሞ ኳሱን በራሱ በመልሶ ማጥቃት እያጠቃ የሚያሸንፍ ቡድን ነበር። የፉልሃሙ ጨዋታ ላይ ግን በተለይ በመጀመሪያው አጋማሽ ኳስ ተቆጣጥሮ የተጫወተ ቡድን፣ ጨዋታው ያን ያህል ማራኪ አልነበረም። ዩናይትድ 2 ጎል አስቆጥሮ ጨዋታውን የጨረሰው ይመስል ነበር። ሁለተኛው አጋማሽ ላይ ግን 2 ጎሎች አስቆጥረው እንደገና ፉልሃሞች ነፍስ ዘርተው ተመልሰዋል። የተወሰኑ መዘናጋት የሚመስሉ ነገሮች ሲታዩ ነበር። ባለፈው ራሱ አሰልጣኙ ማይክል ካሪክ ሲናገር እንደነበረው ቡድኔ ወጥ ብቃት ማሳየት አለበት፣ ኮንሲስተንሲ መሰረታዊ ነገር ነው ሲል ነበር። ዩናይትድ 3 ጨዋታ በተከታታይ በሩበን አሞሪም ስር አሸንፏል ዘንድሮ። ግን ደግሞ 4 ጨዋታ 5፣ 6፣ 7፣ 8 ጨዋታ ደግሞ ዩናይትድ አሸንፎ ይሄ ወጥ ፐርፎርማንሱን እንዲያሳይ ይጠበቅበታል። ለዚህ ይሄም ጨዋታ እንደዚሁ ዩናይትድ እንዲያሸንፍ የሚጠበቅበት የጨዋታ ዕለት ይሆናል እና እኔ ዩናይትድ ኳሱን ይዞ ሲጫወት ልንመለከተው እንችላለን። በተለይ በመጀመሪያው አጋማሽ ዩናይትድ ኳሱን ተቆጣጥሮ ከግብ ጠባቂው ሴኒ ላመንስ ጀምሮ ኳሱን መስርቶ እየወጣ በማጥቃት ሂደቱ ሲጫወት ልንመለከተው እንችላለን። ምናልባት ከርቀት የሚሞከሩ ኳሶች፣ በግንባር የሚገጩ ኳሶች፣ ተሻጋሪ ኳሶች፣ አለፍ ሲልም ደግሞ ሴት ፒሶችም እዚህ ጨዋታ ላይ ሊኖሩ ይችላሉ ከዩናይትድ አንጻር። እንደውም ዩናይትድ በሴት ፒስ አሁን በጣም ከፍተኛ ደረጃ ላይ የሚቀመጥ ቡድን መሆኑንም እየተመለከትን ነው። ስለዚህ ያን ነገር ሊያሳይ ይችላል። ግን ዩናይትድ ጎል ካስቆጠረ በመጀመሪያው አጋማሽ፣ ሁለተኛው አጋማሽ ደግሞ የቶተንሃም የማጥቃት ደቂቃ ሊሆን እንደሚችል እንመለከታለን እና
በባለፈው ሳምንት ማንቸስተር ሲቲ ቶተንሃምን 2-0 በሆነ ውጤት ሲመራ ከዛ በኋላ ሁለተኛው አጋማሽ ላይ ቶተንሃም ሊነሳ እንደሚችል የሚጠበቅ ጉዳይ ነበር። ቶተንሃሞች አፈር ልሰው ነው በዚህ ጨዋታ ላይ የተነሱት። ከዛ በኋላ የሚፈልጉትን ጎሎች አስቆጥረዋል። እንደውም ተጨማሪ ጎል ማስቆጠር የሚችሉበት ሁሉ እድል ነበረ። የዋንጫ ተፎካካሪውን ማንቸስተር ሲቲን በሜዳቸው ነጥብ አስጥለዋል። ዶሚኒክ ሶላንኬ እጅግ በጣም የሚያስገርሙ 2 ጎሎችን አስቆጥሯል። በተለይ አንደኛዋ ያስቆጠራት ጎል ስኮርፒዮን ምናልባት በአመቱ ምርጥ ጎሎች ከሚባሉት መካከል አንዷን ያስቆጠረበት ነው። ሶላንኬ ጎሎቹን ለማስቆጠር 17 ደቂቃዎች ነው የፈጀበት። በእነዚህ ደቂቃዎች ውስጥ ያንን ነገር ሲያደርግ ተመልክተናል እና በተለይ የመሃል ሜዳው ባትል በነ ካዜሜሮ እና በነ ብሩኖ እንዲሁ ደግሞ የነ ኮነር ጋላገር የመሃል ሜዳው ፍልሚያ ጨዋታውን እጅግ እንዲጠበቅ ያደርገዋል። በእርግጥ አማድና ብሪያን ምቡሞ ለተቃራኒያቸው ለነ ሚኪ ቫንደንቨን አይነት የተከላካይ መስመር ተጫዋቾች አሁን በዛ ጨዋታ ላይ በእርግጥ ሚኪ ቫንደንቨን አልተሰለፈም ነበር። እነ ድራጉሲን፣ ክሪስቲያን ሮሜሮ ነበር ወደ ሜዳ የገቡት እና በጣም ፈተና ሆኖ ነበር። ቶተንሃም በ3 ተከላካዮች ነበር ወደ ሜዳ የገባው። ነገር ግን ደግሞ በ3-2-4-1 የሚመስል አይነት አሰላለፍ ወደ ሜዳ ቢገባም ዴስቲኒ ኦዶጊና ግሬይ ቶተንሃም ሲያጠቃ ወደፊት ይወጣሉ፣ ቶተንሃም ሲከላከል ወደ ባክ 5 ይመልሱታል። የ5 ተከላካይ ቅርጽን ደግሞ ይዞ ይጫወቱ ነበር። ስለዚህ ለዩናይትድ ተጫዋቾች የ5ቱን የተከላካይ መስመር ተጫዋቾችን ቅርጽ የመስበር ኃላፊነት ደግሞ ይጠበቅባቸዋል። ስለዚህ ያን ነው የምንመለከተው። ብሩኖ ፈርናንዴዝ ግን በዚህ ጨዋታ ላይ ሌላኛው ተጽዕኖ ፈጣሪ ተጫዋች ሊሆን ይችላል ተብሎ ነው የሚጠበቀው። ምክንያቱም ዘንድሮ እንግዲህ በአሲስት ረገድ በጣም የተዋጣለት ተጫዋች ነው። ከአናት ተቀምጦ የአሲስቱን ቁጥር እየመራ ነው የሚገኘው እና እንግዲህ ይህ የጨዋታ ዕለትም የብሩኖ ፈርናንዴዝን የበለጠ ተጽዕኖ ፈጣሪነት የሚያቀብላቸው ኳሶች፣ ሰንጣቂ አሲስቶች ለነ ብሪያን ምቡሞ፣ ለነ አማድ፣ ለነ ማቴዎስ ኩኛ በጣም ጠቃሚዎች ይሆናሉ። በእርግጥ የማቴዎስ ኩኛ ሹቶቹን በተመለከተ አንድ ቀን ፈጣሪ ከፈቀደ ለብቻው ፕሮግራም ልንሰራበት እንችላለን። የባለፉት ጨዋታዎች ላይ እንደተመለከታችሁት አርሰናል ላይ፣ ባለፈው ሳምንት ደግሞ ፉልሃም ላይ ያስቆጠራቸው ኳሶች ተጫዋቹ ጠንካራ ሹተር መሆኑን ያሳዩ ናቸውና አሁንም ተጫዋቹ ጥቂት ስፔስ ከሰጡት እነዛን ኳሶች ተጠቅመው ጎሎችን ማስቆጠር የሚችል ተጫዋች መሆኑን በዚህ መንገድ መመልከት በጣም አስፈላጊ ነው። ምናልባት ስለ ዩናይትድ ካነሳን ፓትሪክ ዶርጉና ማቲያስ ዴሊትን ዩናይትድ አያገኝም። ነገር ግን ማሰን ማውንትን በዚህ ጨዋታ ላይ ሊያገኝ የሚችልበት እድል ይኖራል። ተጫዋቹ በቅርብ ጊዜ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። በቶተንሃም ስፐርስ ካነሳን ግን በቶተንሃም በኩል ዘንድሮ በርካታ ጉዳቶችን እየተመለከተ እንገኛለን። ከ10 በላይ ተጫዋቾች ዘንድሮ ጉዳት ላይ ነው የሚገኙት። እነ ዲያን ኩሊሴቭስኪ፣ እነ ኬቨን ዳንሶ አይነት የመሳሰሉ ተጫዋቾች በጉዳት ለቡድኑ ግልጋሎት የማይሰጡ እየሆኑ እየተመለከተ ነው የምንገኘው እና እንግዲህ በዚህኛውም ጨዋታ ላይ ቶተንሃም ብዙ ተጫዋቾቹን በጉዳት ምክንያት የማያገኝባቸው ነገሮች እንዳሉ ግልጽ ነው። ቶማስ ፍራንክ ይህንን ክፍተት እንዴት አድርጎ ሊሸፍነው ይችላል የሚለው እንመለከታለን። ተከታታይ ጨዋታዎች ላይ ለዩናይትድ ኤምቡሞ ጎል ያስቆጥራል፣ ኩኛ ጎል ያስቆጥራል። ዩናይትድ ቢያንስ በአንድ ጨዋታ 2 እና 3 ጎሎችን እያስቆጠረ ነው። አርሰናል ላይ 3 ጎል አስቆጥሯል። ባለፈው ፉልሃም ላይም 3 ጎል አስቆጥሯል። ሁለቱ ጨዋታዎች 3-2 3-2 ነው የተጠናቀቁት። በዛኛው ሳምንት ደግሞ ከ15 ቀን በፊት እንደዚሁ በጣም ወሳኝ በነበረው ጨዋታ ከ15 ቀን በፊት ሳይሆን ከ20 ምናምን ቀን በፊት ማንቸስተር ሲቲን 2 ጎሎችን አስቆጥሮ አሸንፏል። ስለዚህ ይሄም ጨዋታ በደንብ ጎሎች ሊኖሩት እንደሚችል አንዱ የሚጠበቅ የጨዋታ መርሃ ግብር ነው ማለት ነው። ለቶተንሃም ዝቅተኛ ግምት ተሰጥቶታል። ቅድም እንዳልኳችሁ የዩናይትድ ማጥቃትና ጥብቅ መከላከል በቶተንሃም ደግሞ እንዴት ባለ መንገድ ቶተንሃሞች ይህን ነገር ሊወጡት ይችላሉ የሚለው እናያለን። ቅድም የዩናይትድን ስታርቲንግ ላይን አፕ ግምቱን እየነገርኳችሁ ነበር። በቶተንሃም በኩል ጉግሌልሞ ቪካሪዮ፣ ግሬይ፣ ዦ ፓሊኒያ፣ ክሪስቲያን ሮሜሮ፣ ሚኪ ቫንደንቨን፣ ዴስቲኒ ኦዶጊ፣ ኮነር ጋላገር፣ ፓፔ ማታር ሳር፣ ራንዳል ኮሎሙዋኒ፣ ዶሚኒክ ሶላንኬ እና ዣቪ ሲሞንስ ይሰለፋሉ ተብሎ ነው የሚጠበቀው። እንግዲህ እነዚህ ተጫዋቾች እንደምታውቁት ነው ብዙ የማጥቃት አቅም ያላቸው ናቸው። ዣቪ ሲሞንስ፣ ዶሚኒክ ሶላንኬ፣ ኮሎሙዋኒ በጣም ማጥቃት የሚችሉ ተጫዋቾች ናቸው እና ያንን እንዴት ኤክስፕሎይት አድርገው ሊጠቀሙበት ይችላሉ የሚለውን አብረን እናያለን። ዩናይትድ እንግዲህ በቅርብ ባረጋቸው ጨዋታዎችና ባስመዘገባቸው ድሎች ወደ ቶፕ 4 መጥቷል። 4ኛ ደረጃን መያዝ ችሏል እና 5ኛ ደረጃ ካለው ከቼልሲ በ1 ነጥብ እንዲሁ ደግሞ 6ኛ ደረጃ ከተቀመጠው ከሊቨርፑል በ2 ነጥቦች ርቆ ነው የተቀመጠው። ማንቸስተር ዩናይትድ ግን አሁን ለ3ኛ ደረጃም ተስፋ የሚያደርጉበት ነው። ምክንያቱም
ሶስተኛ ደረጃ ከተቀመጠው አስቶን ቪላ ያላቸው የነጥብ ርቀት 5 ብቻ ነው። ስለዚህ 5 ነጥብ ልዩነት ማጥበብ ይቻላልና ያንን ለማድረግ ምን አይነት ስፔሶችን ያገኛሉ የሚለውን እንመለከታለን። እስቲ እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁን ልታስቀምጡልን እንችላላችሁ። ዩናይትድ በተከታታይ ጨዋታዎችን በማሸነፍ ከማይክል ካሪክ ጋር አስገራሚ ጊዜን ማሳለፉን ይቀጥላል ወይስ ቶተንሃም ለመጀመሪያ ጊዜ ማይክል ካሪክን የሚያሸንፍ ቡድን ይሆናል ወይስ ጨዋታው በአቻ ውጤት ይጠናቀቃል የሚለውን ነገር እንግዲህ እናንተ ገምታችሁ ልሰጡበት ይችላላችሁ። ያው ካሪክ እንደምታውቁት ከምርጥ አሰልጣኞች እጩዎች ዝርዝር ውስጥ የተካተተ ተጫዋች ነውና አሰልጣኝ ነውና በጣም በትልቁ በዚህ ቡድን ውስጥ እየሰራ ያለው ስራ ተጽዕኖ ፈጣሪነቱ የጎላ መሆኑን እየተመለከትንበት እንገኛለን። ለማንኛውም እንግዲህ ዛሬ ፕሪሚየር ሊጉ ከጀመረ በኋላ ወሳኙ የጨዋታ ምሽት ደግሞ ነገና ከነገ በስቲያ ይቀጥላል። ነገ ቀን 9:30 ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከቶተንሃም ጋር ወሳኝ የሆነውን ጨዋታቸውን በኦልድ ትራፎርድ የሚያከናውኑ ይሆናል ማለት ነው።